ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራማችን ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንን እግዚአብሔር አምላካችንን እናመሰግነዋለን። እግዚአብሔር ሆይ እናመሰግናለን። ይህን ማለዳ ስለሰጠን ክብር ምስጋና ለታላቁ ስም ይሁን። በነገር ሁሉ እያገዝከን እየደገፍከን አቅምና ጉልበት ሆነ ዛሬ ደግሞ በፊት እንድንሆን ስለረዳን በኢየሱስ ክርስቶስ ስም እናመሰግናለን። እንግዲህ ደግሞ ዛሬ ቃልህን ባርክልን። ይህን ቃልህ በሰዎች ሕይወት ሁሉ ውስጥ እንዲሰራ ሕይወታቸውን፣ ኑሯቸውን፣ ታሪካቸውን፣ ነገሮቻቸውን እንዲለውጥ በጌታ በኢየሱስ ክርስቶስ ስም ጠይቃለሁ። ሁሉ ለስም ክብር ይሁን በጌታ በኢየሱስ። እንግዲህ በትናንትናው ዕለት ሮሜ ምዕራፍ 1 ቁጥር 12 እና 13 ነበር የተመለከትነው። ይኸውም የጳውሎስ ናፍቆትን የሚመለከት ነበርና የማጽናናትን ስራ በእምነታቸው እንዲበረቱ እንደዚሁም ደግሞ ወደ እነሱ መምጣት እንደሚፈልግ የእነሱ ፍሬ ማየት እንደሚፈልግ ለመመልከት ሞክረን ነበረ። በዚህ ውስጥ እንግዲህ ፍሬያማ እንዴት መሆን መቻል እንዳለብን፣ እንዴት በእምነት መበርታት መቻል እንዳለብን፣ እንዴት ሌሎች ማጽናናት መቻል እንዳለብን ለመመልከት ሞክረናል። በዛሬው ዕለት ቁጥር 14 እና 15 እንመለከታለን። ለግሪክ ሰዎች፣ ላልተማሩ፣ ለጥበበኞችና ለማያስተውሉ ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮም ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ይላል። እንግዲህ ጌታ ኢየሱስ ክርስቶስ ከጨለማ ወደ ብርሃን ሲጠራን ካሸከመን ሸክም አንዱ የጌታችን የኢየሱስ ክርስቶስን ሞቱንና ትንሣኤውን ለሰዎች ሁሉ እንድንናገር ነው። ይህም ማለት መወለዱን፣ መሞቱን፣ መነሳቱንና ተመልሶ እንደሚመጣ ለሰዎች ሁሉ እንድናሳውቅ ዕዳ አለብን። ስለዚህ ነው ጳውሎስ በዚህ ስፍራ ላይ ለሁሉም ወንጌል፣ ለተማረም ላልተማረም፣ ጥበበኛ ነኝ ለሚል ለሁሉም ወንጌል ያስፈልጋል። ወንጌል የኑሮ ማሸነፊያና ማምለጫ ሳይሆን የሕይወታችን ማምለጫና መዳኛ ነው። በእርግጥ በኑሯችን በጤንነታችንም ላይ የተከፈለልን የክርስቶስ ኢየሱስ ዋጋ ስላለ ያ በሕይወታችን እንደሚሰራ እናውቃለን። ዋናው ግን ለ80 ዓመት ሳይሆን ለዘላለም ከሱ ጋር እንድንኖር ነው። ስለዚህ ወንጌል ለሁሉም ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ዓለምን ሁሉ ወዶ አንድያ ልጁን ሰጠን የሚለው። አንድያ ልጁን የሰጠን ዓለምን ሁሉ ወዶ ነው። ኢየሱስ እግዚአብሔር አምላካችን የሚጠላው ኃጢአትን ብቻ ነው እንጂ ሰዎችን አይጠላም፣ ኃጢአተኞችን አይጠላም። ምክንያቱም ለእነርሱም ሞቶላቸዋልና ነው። ለእኛ ብቻ አይደለም፣ ለዓለም ሁሉ ነው የሞተው። ለዚህ ነው ለግሪክ ሰው የለም፣ ለአይሁድ የለም፣ ለተማረ የለም፣ ላልተማረ የለም፣ ለጥበበኛ የለም፣ ለሚያስተውልም ለማያስተውልም ወንጌል ይሰበካል። አንደኛ ቆሮንቶስ 9:16 ላይ ሲናገር ወንጌል ብሰብክ እንኳ የምመካበት የለኝም፣ ግድ ደርሶብኝ ነው፣ ወንጌልንም ባልሰብክ ወዮልኝ ይላል። እያችሁ ዛሬ ብዙ ሰዎች ወንጌልን አይናገሩም። እንደውም አንዳንድ ሰዎች ክርስቲያን መሆናቸውን የጌታ መሆናቸውን እንኳን ይደብቃሉ።
ጌታ የሚታፈርበት አምላክ አይደለም። ማላፍርበት በዘመኔ ሁሉ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ብዙ የሚታፈርባቸውን ነገሮች እናደርጋለን። ነገር ግን ወንጌል መናገር እናፍራለን። ምናልባትም አንዳንድ ጊዜ ከማህበረሰቡ እንገለላለን፣ እንጠላለን፣ ወይም ደግሞ ሰዎች እኛን አይቀበሉንም፣ ያገሉናል ብለን እንፈራለን። ነገር ግን ወገኖቼ ስለ ኢየሱስ ክርስቶስ ብንጠላ፣ ስለ ኢየሱስ ክርስቶስ ብንገለል፣ ስለ ኢየሱስ ክርስቶስ ሰዎች ቢነቅፉን ሽልማትና አክሊል በላይ በሰማይ ግን ይጠብቀናል። ብድራት አለን። የእሱ ምስክሮች ልንሆን ስለተጠራን ብድራት አለን። ለሁሉ ልንናገር ይገባል። አንዳንድ ጊዜ ያልተማሩ ሰዎች ናቸው ብለን ወይም ደግሞ ባለጠጎች ናቸው ብለን ጠቢብ ናቸው ብለን ዕውቀት አላቸው ብለን ወንጌል ሳንነግራቸው ብንቀር ዕዳ አለብን። በሕይወቴ አንድ የገጠመኝ ነገር አለ። ከዛሬ 29 30 ዓመት ገደማ አረሳውን ቦታው አብዮት አደባባይ ጋ ነው። ያኔ ኢትፍሩት መሸጫ አዛጋ አለ። አንድ ጥቁር ማርቸዲስ ቆሟል። የዛን ጊዜ ደግሞ አሚቼ ፊት ለፊት ያለችው ትንሽ የስቴዲየም ላይ 3 ቤተ ክርስቲያኖች ካሊቨሪ እንዲሁም ደግሞ አሰምብል አዲስ አበባ ፔንቴኮስታል ኮንፈረንስ አዘጋጅተው ነበረ። ክሩሴድ አስታውሳለሁ። የተጋበዙት ሐዋርያው ዳንኤል መኮንን፣ ወንጌላዊ ያሬድ ጥላሁን እና ሌሎቹም ነበሩ እና የወንጌል ስርጭት እናደርግ ነበር። ያን ጊዜ ሙሉ ጊዜን ሰጥቼ አገለግል ስለነበረ የወንጌል ስርጭቱን ዲፓርትመንት መመራውን የነበርኩ እና ሁላችንም ተበታትነን ወንጌል እየመሰከርን እያለ አብዮት አደባባይ ጋር ስደርስ ያችን ጥቁር ማርቸዲስ አየሁኝ። በጣም ነው ሰውየው ቶሎ ሲጋራ ያጨሳል፣ ይጥላል፣ ያጨሳል፣ ይጥላል እና ተጠጋው። በልቤ ውስጥ ፍርሃት ነበረ እውነት ለመናገር ግን ተጠጋውና አንድ ቃል ብቻ ተናገርኩ። የእግዚአብሔር ልጅ ኢየሱስ ክርስቶስ ይወድሃል አልኩት። እኔን አለኝ። አዎ አንተን ይወድሃል አልኩት። ላሳጥረውና ትንሽ ከግማማ በኋላ ናግባና ንገረኝ አለ። ፈራሁ። ነገር ግን እንደምንም መንፈስ ቅዱስ ረድቶኝ ገባሁና ወንጌልን ነገርኩት። ከዛ የሆነ ደብዳቤና ሽጉጥ አሳየ። እዚህ ጋር ሆኜ ይሄን ደብዳቤ እዚህ መኪና ውስጥ ትቼ ለመሞት ራሴን ላጥፋ ተዘጋጅቼ ነበራል። በእውነት አንተን የላከህ መልአክ ነው አለኝ። ያ ሰው በዛ ኮንፈረንስ ላይ እንደዳነ አስታውሳለሁ። ወንጌል ብዙዎችን ከጨለማ ብቻ ሳይሆን ሕይወታቸውን ይታደጋል። ለዚህ ነው ጳውሎስ ስለዚህም በሚቻለኝ መጠን በሮም ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። ሁልጊዜ ወንጌልን ልንሰብክ ልንዘጋጅ ያስፈልጋል። ወንጌል ስንሰብክ ሰላም አለው፣ ደስታ አለው፣ ረፍት አለው። በሕይወታችን ውስጥ ትልቁ እግዚአብሔር የሰጠን ሥራ የእሱን የማዳን ሥራ ለሰዎች ሁሉ መናገር እንደሆነ መዘንጋት የለብንም። ቤተ ክርስቲያንም ትልቁ ተልእኮዋ ይሄ ነው። ትልቁ ተልእኮዋ ሰዎችን ወንጌል መስበክ፣ ሲድኑ ደቀ መዝሙር ማድረግ፣ ለክርስቶስ ኢየሱስ ምጽአት ማዘጋጀት ነው። እንግዲህ ወገኖቼ ለዛሬ ይህንን ካልኩኝ ነገ በሚቀጥለው ክፍል እንገናኛለን። ዛሬውን ፕሮግራሚንግ ከመጨረሴ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አገልግሎታችንን በወደዳችሁት መጠን እንድትደግፉን በጌታ ፍቅር እንጠይቃለን። አጭር ጸሎት እንጸልይና እንጨርሳለን።
የዘላለም አምላክ እግዚአብሔር ሆይ ይህንን ማለዳ ስለሰጠን እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። እኔና ወገኖቼን የሰጠንን የምድራችን አደራ እንድንወጣ አደራችንን እንዳንበላ ጸጋ እንዲደግፈን በኢየሱስ ክርስቶስ ስም እንጠይቃለን። ለቤተሰቦቻችን እንድንናገር፣ ለወዳጆቻችን እንድንናገር፣ ለጓደኞቻችን እንድናገር አፋችንን በጸጋና በኃይልህ እንድትከፍትልን በኢየሱስ ክርስቶስ ስም እለምንሃለሁ። እግዚአብሔር ሆይ ያንተ እጅ በእኛ ላይ እንድትሆን እጠይቃለሁ። ይህን ቀን ስለሰጠን ተባረክ። እዚህ ቀን ደግሞ ያንተ እጅ በእኛ ላይ ይስራ። ክብሩ ለአንተ ይሁን በኢየሱስ ክርስቶስ ጌታ ስም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።